ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ሰንብታችኋል? ዛሬ የአሜሪካው ልዑክ ከኤርትራ ከግብጽና ከሶማሊያ ሚኒስትሮች ጋር ስለ ቀጠናው ደህንነት መወያየታቸው ተገልጿል። ይህንን በዝርዝር የምንመለከት ይሆናል። ይህ የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪ ማሳድ ቦሎስ ከኤርትራ ከግብጽና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር የአፍሪካ ቀንድን ደህንነት በማጠናከር ዙሪያ መወያየታቸው ተገልጿል። ከኢራን የውጭ ጉዳይ ሚኒስትር ኦስማን ሳለህ ከግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ እንዲሁም ከሶማሌ የውጭ ጉዳይ ሚኒስትር አብዱል ሰላም አብዲል አሊ ጋር ከካይሮ የተናጠል ውይይት ያደረጉት የአሜሪካው ከፍተኛ አማካሪ ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት ማንሳታቸው በኤክስ ገጻቸው ላይ ባሰፈሩ ጽሑፍ አስታውቀዋል። የግብጽና የኤርትራ የውጭ ጉዳይ ሚኒስትሮች ካይሮን ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ መግለጻቸው አይዘነጋም። የአሜሪካው ልዑክ እሁድ ሐምሌ 12 2018 ዓ.ም በኤክስ ገጻቸው ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሮቻቸው ጋር ያደረጉት ውይይት ፍሬያማ ነው ሲሉም ገልጸውታል። ከሶማሊያው የውጭ ጉዳይ ሚኒስትር ጋር ስለ ቀጠናው ደህንነት መወያየታቸውን ጠቅሰው ስለ ሁለትዮሽ ትብብር እንዲሁም በቀጠናው መረጋጋትን ለማስፈን በጋራ ለመስራት መነጋገራቸውን ሲገልጹ የሶማሊያ ውስጣዊ የፖለቲካ ውይይት ከአጀንዳዎቻቸው መካከል መሆኑን አመላክተዋል። ከኤርትራ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት በአብዛኛው ፈታኝ ስለሆነው የቀጠናው ሁኔታ ማንሳታቸው ተናግረው በንግድ፣ በቀጠና የምጣኔ ሀብት እድገት እንዲሁም የደህንነት ጉዳዮች ላይ ትስስራቸውን ለማጠናከር ያላቸውን እድሎች ቃኝተዋል ሲሉም አክለዋል። ከመቼውም ጊዜ በላይ የጋራ ጥረት አስፈላጊ የሆነበት ወቅት መሆኑን የተናገሩት የአሜሪካ ከፍተኛ አማካሪ ማሰድ ቦሎስ ገንቢ በሆነ ሁኔታ በጥምረት መስራት ያለውን ዋጋ እንገነዘባለን ሲሉ ከኤርትራው የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት ቀጠናዊ ግጭትን ለመፍታት ዘላቂና ሰላም መረጋጋት ለማስፈን ቀይ ባህር እንዲሁም መላው የአፍሪካ ቀንድ እንዲበለጽግ በጋራ ለመስራት መነጋገራቸውን ጠቅሰው ከግብጽ የውጭ ጉዳይ ሚኒስትር ጋር ባደረጉት ወቅታዊ ሁለትዮሽ ሀገራት ስትራቴጂካዊ ግንኙነት ስለማጠናከር ማንሳታቸውም ተናግረዋል። በጋራ ቅድሚያ የሚሰጣቸው ቀጠናዊ ጉዳዮች በንግግራቸው ማካተታቸው የገለጹት የአሜሪካው ከፍተኛ አማካሪ በመካከለኛው ምስራቅና በአፍሪካ ሰላም፣ ደህንነት ለማስፈን እንዲሁም ብልጽግናን ለማረጋገጥ ግብጽ ቁልፍ አጋር ናት ሲሉም አክለዋል። ግብጽና አሜሪካ ከአፍሪካ ቀንድ በተጨማሪ በሊቢያ፣ በሱዳንና በሊባኖስ ጉዳይ ላይም የጋራ ፍላጎት እንዳላቸው ያመላከቱ ሲሆን የአፍሪካ ቀንድ በተሻለ ሁኔታ የተረጋጋና የበለጸገ እንዲሆን አሜሪካና ግብጽ ተቀራርበው መስራት እንደሚቀጥሉም ያላቸውን እምነት ተናግረዋል። የግብጽ የውጭ ጉዳይ ሚኒስትር በካይሮ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር መወያየታቸውን ይፋ ማድረጋቸውን ይታወሳል። ሆኖም የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለህ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ በሀገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸውም ይፋ ያደረጉ ሲሆን ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት እኚህ ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸው አይዘነጋም። ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከት ጉዳይ የመግባት ኃላፊነትም መብትም የለው ማለታቸው ይታወሳል። ግብጽ፣ ኤርትራና ሶማሌ በአፍሪካ ቀንድ ጉዳዮች ፖለቲካ፣ ምጣኔ ሀብትና የደህንነት ትስስራቸውን ማጠናከራቸው በተደጋጋሚ እየገለጹ ሲገኙ የኢትዮጵያ የባህር በር ፍላጎት ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ሲሆን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸውም አይዘነጋም። ነገር ግን ግብጽ፣ ኤርትራና ሶማሊያ ከ2 ዓመት በፊት የጋራ ትብብር አስመራ ላይ የመሰረቱ ሲሆን በወቅቱ ግብጽ ኢትዮጵያ በገነባቸው ህዳሴ ግድብ፣ ኤርትራ የኢትዮጵያ ባነሳቸው የባህር በር ጥያቄ እንዲሁም የሶማሊያ ኢትዮጵያ ከሶማሌላንድ ጋር በፈረመችው የመግባቢያ ሰነድ ምክንያት ተቃርነው ነበረ። አሁን 3 ሀገራት ካይሮ ላይ የተገናኙት ጉዳይ ዋና ዓላማ በይፋ ባይታወቅም የአፍሪካ ቀንድና የቀይ ባህር ጉዳይ ግን የኢትዮጵያ የደህንነትና የህልውና አጀንዳ ነው በማለት ታነሳዋለች። ውድ ተመልካቾቼ ይህ የኢትዮጵያ፣ ኤርትራ፣ ግብጽና ሶማሌ ብቻ አይደለም። መላው የአፍሪካ ቀንድ ትኩረት ሰጥቶ የሚከታተለው ይህ መስመር የቀይ ባህር መስመር ነው። ታዲያ ለዛሬ ይዘናቸው የቀረብነው ይህ አጭር መረጃ ይህን ይመስል ነበረ። በቀጣይ እስክንገናኝ ሰላም ቆዩልኝ እያልኩኝ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫንና ላይክ፣ ሼር በማድረግ ለብዙዎች እንዲደርስ አድርጉት። ሰላም ቆዩልኝ።